አድናንን ትተሽ እኔን አግቢኝ፣ እኔን ይሻልሻለሁ ብሏታል ሮቤል። በዚህ መሀል ግን አንተ እኮ ከሰው አልተፈጠርክም ሰይጣን ነህ እያለች ትገኛለች። ሉሃና አንቺ ከኔ ጋር ካልሆንሽ ከአድናን ጋር በጭራሽ አልፈቅድልሽም ብሏታል። በሁለቱ መሀል ከባድ የሆነ ፍጥጫ ገብቷል። አድናን አሁንም ቢሆን ከሉሃና ጋር አድሯል፣ አብሮ ሆኗል ብሎ ነው ቁጭት ይዞታል። የእውነት ይሄ ነገር አድርገሽዋል እንዴ ሉሃና? ካደረግሽው በጣም ነው የምበሳጭብሽ እያላት ነበረ። ምነው ይሄ ነገር ከአንተ ጋር ምን አገናኘውና አድናንን በጭራሽ አንቺ ላንቺ የሚመጥንሽ ወይንም ላንቺ የሚያስደስትሽ ሰው አይደለም ብለዋታል። አድናንን በእንደዚህ አይነት መልኩ ልታዋራው በጭራሽ አልፈልግም ብላለች ሉሃና። ሉሃና በጣም በመናደድና ሮቤል ላይ በጭራሽ እሱን እንዳትናገረው ብለዋለች። እሱ እኮ ራሱንም ደስተኛ ማድረግ ያልቻለ ሰው ነው እና አንቺን ደስታ ሊሰጥሽ አይችልም። ስለዚህ ለምንድን ነው እኔን ምርጫሽ ማታደርጊው እያላት ይገኛል ሮቤል። አድናንን አሁን ላይ ሜራ ላይ መጫወት ፈልጓል። ሜራንም እጅ ውስጥ ለማስገባት አንድ እቅድ አቅዶ ነበርና ሜራ በወጥመድ ውስጥ አስገብቷታል። ሜራ ስልክ እያወራ እንደሆነ አስመስሎ ከመርማሪው ጋር እያወራ አስመስሎ ስልክ ሲያወራ ወደ እሷ እንድትሰማ አድርጓታል። በዚህ ሰዓት ሜራ ግን ጆሮዋን ወደ እሱ ተክላ ነበር ስትሰማ ነበረ። ሜራ በእጁ አስገብቶ ለማሰር አንደኛው ያለውን ምክንያት መርማሪው ተጠቅሞ ነበረ። ሜራ ከመርማሪው ጋር ያላትን ግንኙነት በብር ልትደልለው ብዙ ጊዜ እንደሞከረች አድናን እርግጠኛ ሆኖ ነበርና ስለዚህ የፖሊሱ የመርማሪው ብሎ ከመጣው በኋላ ጓደኛው የእሱ መሰወር አሁን ላይ አድናን አስጨንቆታል። አድናን ስልክ ደውሎለት ነበረ ለጓደኛው፣ እሱ ግን ስልኩ አልመለሰለትም። በመጨረሻም አድናን ወንድሜ በጣም ይቅርታ አድርግልኝና ከዚህ ስራ ራሴን አግያለሁ ብሎታል። በዚህ ሰዓት አድናን በጣም ተናዶ ነበርና ይሄ ነገርማ በጭራሽ ሊሆን አይችልም፣ የሜራ እጅ አለበት፣ ይሄን ያክል ነው ወንጀላቸው ብሎ አድናን ሜራና ሮቤል ላይ ትኩረት እንዲያደርግ አድርጎታል። ሁሉንም ነገር ካለፈ በኋላ አወራሃለሁ፣ ራስህን ጠብቅ ከሮቤልና ከሜራ ብሎታል። በዚህን ሰዓት ሮቤልና ሜራ በእጁ ለማስገባት ያሰበው መንገድ አንድና አንድ ነበረ። ሜራ አሁን ላይ ሉሃና በተቀመጠችበት መታ አንቃት ነበረ። ሉሃናንም እንድቅ በማድረግ ሮቤልን አጠገቡ እንዳትደርሽ፣ ሮቤል የኔ እና የኔ ብቻ ነውና ከሮቤል ከመጣሽብኝ ህይወት ማጠፋለሁ ብላለች ሜራ ለሉሃና አንቃ በያዘችበት። ሉሃና ለሜራ ስትለምናት ነበረ፣ ይቅርብሽ፣ ይሄ ነገር አቁሚ እያለቻት ነበርና በዚህን ሰዓት ሜራ ምንም ማቆም አልቻለችም ነበረ። እገልሻለሁ፣ ካሁን በኋላማ እድሉ አታገኝም፣ አትተነፍሽም ብላታለች። ሜራ በያዘቻት ቅጽበት ሉሃና ገልብጣ ለሜራ አንቃታለች። ሜራ በጣም ደንግጣለች። እንዴት በዚህ ቅጽበት እኔንን አንቺ ቦታ ነበርኩኝ፣ እንዴት ልታንቂኝ ችለሻል? ገልብጠሽኛል እኮ እያለቻት ነበረ። ሜራ ነግሬሻለሁ፣ ስታይኝ ልፍስፍስና ወይንም የማልችል እንደዚህ አልመሰልኩሽም ነበረ፣ ከአንቺ በላይ እኔ ማውሬ ይሆናለሁ ብላታለች። አሁን ላይ ታይኝ፣ እኔ እኮ እርጉዝ ነኝ እያለች ሜራ ለሉሃና ስትለምናት ነበረ። ሜራ ግን ይሄ ነገር በጭራሽ መተው አልቻለችም። የሜራ መጨረሻ ሉሃና አሁን ላይ በእንቺም ልተውሽ አልችልም፣ እመኚኝ፣ ይገልሻለሁ፣ በእጄ ነው የምትሞቺው ብላ ሜራንም ስታስፈራራት ነበረ። ሉሃና ልጄ ሞትብኛል፣ ተይ፣ ድጋሚ ስህተት እንዳሰሪ እያለቻት ነበረ። እኔ ለአንቺ ብዬ አይደለም ልጅሽንም ብላ ሜራንም ትታታለች። ግን እመኚኝ ብፈልግ እገልሽ ነበረና ስለዚህ አትፈታተኝ ብላታለች። ሜራ ድጋሚም ለሉሃና መግደል እንደምትችልና ይሄ ተሞክሯ ማቆም እንደማትችል ደጋግማ እንደምታደርገው አስፈራርታታለች። ሜራም በዚህን ሰዓት ይሄ ነገር ስትል ሉሃና እኔም አንቺን ሴራዎችሽ ከማዋረድ ወደ ኋላ አልልምና አንቺም ሞክሪ፣ እኔም አስቆምሻለሁ፣ አንቺም ስትሞክሪ እኔም ያንቺ ሴራ ማክሸፌን አላቆምም ብላለች። በሁለቱ መሀል በጣም ከባድ ጦርነት ተፈጥሯል።
የሉሃና ሁኔታዋን ባየ ሰዓት አድናን ምንድን ነው ሆንሽ? የተፈጠረ ችግር አለ ወይ ብሏት ነበረ። በዚህን ሰዓት ሉሃና ምን እባክህ ሜራ እኮ ሮቤልን ተይልኝ እያለች ሮቤልን በዚህን አክል ተወደዋለች፣ ግን እሱ እየተረዳት አይደለም። እና ሜራ ለሮቤል ያላትንም ፍቅር በጣም ከባድ ነው ብላ ስታወራ ነበረ። በዚህን ሰዓት አድናን አንድ ነገር ተረድቷል። ሜራ የምትያዝበት አንደኛው መንገድ ሮቤል ደካማ ጎኗ ነው በማለት አስቧል። ይህንን ባሰበ ሰዓት ነበረ የመርማሪውንም መከታተሏና መርማሪውም የጠፋበትንም ከነሱ ቀጥሎ ስለነበረ መርማሪውም የጠፋው ሮቤል መርማሪውን ስልክ አልመለስ ያለበትንም መንገድ ሉሃና መርማሪ ከወጣ በኋላ ሜራ መርማሪ ከወጣ በኋላ ተከትለው እንደወጣች አድራን አረጋግጠዋል። በዚህን ሰዓት ለካ ሜራ ናት የእሱ መሰወር ይህንን እጁ አለበትና ስለዚህ አሁን ላይ ደካማ ጎኗን አውቄያለሁ ብሏል። ስለዚህ ሮቤል የሜራ ደካማ ጎን ነው። ይህንን ነገር ደግሞ እኔ ማድረግ አያቅተኝም፣ ይህ ነገር እጠቀምበታለሁ በማለት ነበረ። ለአንዴና ለመጨረሻ ጊዜ አድናን ሮቤልና ሜራ ጠይቋቸዋል። ከፖሊሱ መጥፋት ጋር እጃቸው የሚያገናኘው ነገር ካለ እና ደግሞ ልታውቁት የምፈልገው ነገር መርማሪው ጓደኛዬ ነው እንጂ ፖሊስ አይደለም ብሏታል ለሜራ። ለሜራ በዛ በጠየቃት ቅጽበት መርማሪው ፖሊስ ሳይሆን ጓደኛዬ ነው ብሎ ደጋግሞ በጆሯ ሲነግራት ሜራ ማመን አቅቷታል። እንደዚህ ሊሆን አይችልም በጭራሽ ብላለች። በዚህን ሰዓት ይሄ ነውና እውነተኛነት ነው፣ ግን ደግሞ አንቺ ምን እንዳደረግሽ እኔ ያውቃለሁ፣ ስለዚህ ይሄ ነገር ብታቆም ይሻልሻል ብሏታል። በፍጥነት ነበረ ወደ ሮቤል ነገሩን ሜራ በፍጥነት ወደ ሮቤል ሮጣ ሄዳለች። ይኸውልህ ጉድ ሆነናል፣ የአድናን ጓደኛ ነው እንጂ መርማሪው አሁን ላይ ፖሊስ አይደለም የአድናን ጓደኛው ነው በማለት ነበረ። ሁሉ ነገራችን ጉድ ሆነናል ብለዋለች። ሮቤል በጣም ደንግጧል። በቃ ተዋርደናል በኛ ከአሁን በኋላ ማይተውንም ብሎ ሮቤል ሲንቀጠቀጥ ነበረ። ሮቤል አልጋ ስር ለመደበቅ ሞክሯል። ምንድን ነው ሆንከው? የት ለመደበቅ ፈልገህ ነው? አልጋ ስር ከማን ለመደበቅ? ይህን ያክል ፈሪ ነህ እንዲህ እያለችው በጣም ስታበሽቀው ነበረ። በዚህን ሰዓት ታዲያ ምንድን ነው ያልሽኝ እያላት ፈርተሃል እኮ እያለችው ነበረ። ሮቤል በፍራቻ ከአልጋ ለሳራ የደበቀበት አልጋ ስር ሊሄድ ነበርና ሜራ አንተን ብለዋል። ሜራ በዚህን ሰዓት አሁን ላይ ማድረግ ያለብን አንድ ነገር ነው፣ ስለዚህ ከዚህ በፍጥነት መሄድ አለብን ብለዋለች። ሮቤል ግን አሁን ትንሽ ጊዜ ብቻ ስጭኝ ብለዋታል። መርማሪው ከብር ሰጥታ ድጋሚ ወደ እነሱ እንደማይመጣ ከነገራችሁ በኋላ አሁን ላይማ በቃ እንሂድ፣ የምትጠብቀው ነገር የለም፣ ያልከኝን ሁሉ አድርጊያለሁ ብለዋለች። ሮቤል ግን አሁንም ቢሆን የሉሃና ነገር ከልቡ አልወጣለትም እና ሉሃናን ሳሊዝ ወዴትም አልሄድም ብሏል። ግን ደግሞ ሜራ ፊት ማስመሰል ቀጥሏል። ትንሽ ቀን ብቻ ትንሽ ደቂቃ ሰዓታቶች ጠብቂኝ ብቻ፣ ከዛ በኋላ አብረን እንሄዳለን ብለዋታል። በዚህ ሰዓት አሁንም በሉሃና ላይ ተስፋ አልቆረጥክም፣ ስለዚህ አንተ መቼም ቢሆን ይሄ ነገር ወደ እኔ ልትመጣ አትችልም ብለዋለች። አታለዋታል። እሺ በቃ አምናለሁ ነው አብረን እንጠፋለን ብለው ነበረ። በዚህ መሀል ግን ሜራ አሁንም ቢሆን እምነቱን አግኝቻለሁ ብላለች። ሮቤል ሜራ ከወጣች በኋላ ይህን እኮ አስበሻል፣ ይሄ ነገር ይፈጠራል ብለሽ የማትረቢ እያለ ሲሳለቅባት ነበረ። ሉሃና አሁን ላይ በሮቤል እጅ ውስጥ ለማስገባት እኔና አንቺ አብረን እንጥፋ ብለዋታል። አንተ እስር ቤት ነክ መቼም አትለወጥም እያለች በጣም ዝቅ ስታደርገው ነበረ።